እና ውጣ ከዚህ ፎቶ ሳይገል ውጣ ተነስተኛ ምንና ውጣ ሰውዬ ሳልገልህ ውጣ። ለምንድን ነው የምወጣው? ለምንድን ነው የምወጣው? ንገሪኝ። አስጠላኝ ሳይ ለምን ስላስጠላኝ? ምክንያትህን ደግሞ በቅርቡ ደርስበታለሁ። እሺ ሂድ ውጣ በእናትህ። አንቺ ወጣ እኮ ነው ያለ ለሞለድ ግመሽ ነው ያሰብከው? አንደኛ እሺ ምክንያትህ ሊኑ ትምህርት ቤት መግባት አለባት። እሺ ሁለተኛ አሁን ላይ የመውለድ እቅድ የለኝም። ፖዝ እኔ 50 ጊዜ ነው እንደምነግርሽ ስለ እንደዚህ አይነት ነገር። ወጣህልኝ፣ አስጠላኸኝ። ለምን ሲጀመር ልጅ አንወልድም ስላልኩሽ ከነሱ በላይ ደግሞ የምፈልገው ነገር አለ። ከመኪና ከቤት እሺ ከነሱ በላይ አለ እንዴ? ምን አለ ከነሱ በላይ ፎዝዬ? አይ ግን መች ነው ያሰብከው? እሱም ጠይቀኝ። አላህ ያለቀን ከኔ ጋር እኮ የወለደችው እኮ አሁን 2 ወልዳ ራሱ የወለደቻት ራሱ እኮ 9 ወር ገባ። ሰብከው እቅድህ እንዴት ነው? ማለት ትጀጃለሽ። ቁም ነገር እኮ ነው ማውራ። ምን ነው አንተ በጣም ያናደኛል ታውቃለህ። ለምን ነው የምትፈልገው? እንደውም በቃ አልፈልግም። ቀስ ብዬ ነው ሞዴል የምፈልገው። ዳስ ይሰጥ አውራኝ ንቀት ወሬ ወላሂ በዚህ ነው የምልህ። ይሄ ቁም ነገር ነው ያወራሽ ሰው ከዚህ ጋር ፊትህን ራሱ ልልህ ይችላል። ሲያስጠላ መልስ የሚያስጠላኝ። እሺ ድንጋይ ወደ ሰርፍ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የና ፋሚሊ ቤተሰቦች እንዴት ናችሁልን? ደህና ናችሁ ወይ? እኛ አለን አልሐምዱሊላህ። እንግዲህ አሁን ጾማችን አልቋል ኦሬዲ። ዛሬ 9ኛው ቀን ነው እና ሁሉንም ኢፍጣር ከናንተ ጋር እናፈጥራለን ብለን አስበን ነበር። የኛ ውድ ፋሚሊዎች ሁላችሁም እንደ ጾማችሁ ተስፋ እናደርጋለን። ግን በጣም በቃ አልመቻችም አለኝ ወደ እናንተ ለመምጣት እና ዱዓ እንዳደረጋችሁልኝ ተስፋ አደርጋለሁ። እኔም ደግሞ ለሁላችንም አላህ እንግዲህ ጾማችንን ከሚቀበላችሁ ሰዎች መካከል አላህ አድርገን። እንግዲህ ሰሞኑን የአረፋ በዓል ነው። እቤት ባዘጋጅ አድርጌ ከእናንተ ጋር ብውል ደስ ይለኝ ነበር። ግን ያው ፋሚሊ ጋር ነው የምንሆነው። ከተመቸኝ ጋር ወደ እናንተ ለመምጣት እሞክራለሁ። ከፋሚሊ ጋር ፏ እንላለን። እናንተም ደግሞ እዚህ ያላችሁ ያው ፏ እንደምትሉ እርግጠኛ ነኝ። እዛ ከሀገር ውጭ ያላችሁ ደግሞ አላህ በሰላም ወደ ሀገራችሁ አስገብቷችሁ ኢንሻአላህ ደግሞ እንደምትገቡ አልጠራጠርምና አንድ ቀን ፏ ትላላችሁ። አላህ በሰላም ለሀገራችሁ ያብቃችሁ እና ደግሞ ከቤተሰቦቻችሁም ጋር ፏ ያለ በዓል የምታከብሩ አላህ ያድርጋችሁ። ያው ኮሜንታችሁን ብዙ ጊዜ ስለማየው ነው የሁላችንም ሀጃ አላህ ያውጣላችሁ። ሁላችንም በውስጣችን ሀጃ ይኖራልና ዛሬ እንግዲህ በአዲስ ነገር ነው የመጣሁት ፋሚሊዎቼ። ዛሬ የመጣሁት ብዙ ጊዜ እኔ ማለት ነው። ግን ፋሚሊ እስቲ ንገሩኝ፣ ቆይ ወደ ጉዳዩ ሳልገባ ልጅ መውለድ ማለት ነው ሴት ነው ወንድ ነው የማይፈልገው? እኔ አሁን ብዙ ጊዜ እንደዚህ ላይ የሆነ ቦታ ሲሄድ ምናምን አንቺ ባልሽን ውለጅለት እንጂ ሌላ እንዳያገባብሽ ምናምን ይባላል እና ሌላ እንዳያገባብሽ ባልሽን ውለጅለት ልጅ በልጅ ያዡ ምናምን ይላሉ። ግን የዚህ ቤቱ ጎረምሳ አይፈልግም ማለት እኔ ሊኑ ግን ብቻ አይደለችም። በቃ አሁን 2 ዓመት ሆናት። ከ2 ዓመት በኋላ ኢንሻአላህ ምናምን ስለው አረ ቆይ እያለ ነው የሚሄደው ማለት ነው። አረ ቆይ ገና ናት፣ አረ ቆይ እንደዚህ በቃ ግን ማለት ፋሚሊ እኔ ማለት በእኔ አስተሳሰብ እንደውም እኔ ነበርኩ ማለት የነበረብኝ። እኔ ነኝ ብዙ ነገር ማለት ቤት መቀመጠው እኔ ነኝ፣ ልጆቹን ይዤ መቀመጠው እኔ ነኝ። ለምንድን ነው ፋሚሊ? ወይስ ቆይ እሺ ንገሩኝ፣ እናንተ ጋር ባሎች ነው የማይፈልጉት? እኔ ያው ከምሰማው ምናምን አንፃር ነው። እና ዛሬ የመጣሁት በጣም ለእናንተ ራሱ ማለት የሆነ ከበደኝ ነው ብላችሁ፣ ግን በቃ ዛሬ የመጣሁት ለእንትን አይደል ሁለተኛ ልጅ መውለድ እፈልጋለሁ ልለው ነው። ተጠይቀው ነው ጠይቀው አውቃለሁ ባይዘዌ እና አይ ምናምን ነው የሚለው። እኔ የኔን አስተሳሰብ ግን ልንገራችሁ፣ ልጅ ሪዝቅ ነው እና ደግሞ እንደውም ሴቶች ናቸው ብዙ ጊዜ የሚሉት። ግን የኛ ቤት ጎረምሳ ደግሞ ታዩታላችሁ። እስኪ ዛሬ ግን ምን እንደሚል አላውቅም። ዛሬ ምናልባት አላውቅም ምን እንደሚል፣ ግን ከዚህ በፊት ጠይቄው ዛሬ እስቲ ቆይ ይሄ ልጅንማ በቤተሰቦች ፊት ነው ምን እንደሚል ማሰማለት ብዬ ነው ያሰብኩት ማለት ነው። እና ዛሬ ጠይቀዋለሁ ምን እንደሚል ደግሞ አብረን እንሰማለን። ግን እኛ ደግሞ ፈልገን ምን ተው ነገር የለም። ልጅ ከአላህ ነው። አላህ ሲሰጠን የምንቀበለው ነገር ነው።
እኛ ፈልገን ወይ ደግሞ አይ አልፈልግም ብለን የምንተወው ነገር አይደለም። አላህ ለሁላችንም ልጅ ይስጠን፣ አሚን። ሁላችሁም ያልወለዳችሁ ካላችሁ ውለዱ፣ ያላገባችሁ አግቡ። ሁሉም ነገር ፏ ያለ ኑሮ አላህ ኑራችሁ። እዚች ጋር እኔ እፈልጋለሁ ብዬ ጠየቅኩት እንጂ አላህ ነው የሚሰጠኝ፣ ፏድ አይደለም። ከአላህ ነው ልጅ የሚገኘው። ዱዓ ማድረግ ነው ያለብኝ አይደለ? ልጅ እንደማገኝ አውቃለሁኝ። ግን ያው ትመካከራላችሁ፣ አንዳንዴ ተመካከራችሁ ምናምን ነው እንትን የምትሉትና ያው የሆነ ነገር ሊይዝ የሆነ ነገር እስቲ እቅድ ታቅዳላችሁ። እስቲ የሆነ ነገር ይዤ ከዛ በኋላ ለምን ይሄ የመጀመሪያ ልጅ ያለፈበትን ሁለተኛ ልጅ እንድትደግሙበት አትፈልጉም። ማንም ልጅ ፏ ብሎ እንዲኖር ነው የምትፈልጉት እና ለተሻለ ነገር ነው። መቼም ልጅ ልጣልታችሁ ነው ብዬ አስቤ አይደለም እኔም እዚች ጋር ማውራው ማለት ለተሻለ ነገር ነው። ግን ተይዞ አይያዝም። በቃ የሆነ ነገር ያስኩ ስትሉ ይሄዳል እንጂ ይመስለኛል እንደዛ የሆነ ነገር ያስኩ ስትሉ ይሄዳል። አንዳንድ ሰው ሊይዝ ይችላል። ግን በቃ ላይፍ እንደዚህ ነው። ሁሌ የሆነ ነገር እንጠብቃችሁ ወደኋላ መቅረት የለባችሁም። ወደፊት ነው መሄድ ያለባችሁ። ካላገባችሁ ራሱ አይ እንደዚህ ላድርግና አገባለሁ፣ አይ እንደዚህ ላድርግና አገባለሁ፣ አይ እንደዚህ ሊሆንና ብቻ ጊዜ ይሄዳል ነው ጊዜ ይሄዳልና የምንፈልገውን ነገር በተግባር ማድረግ ነው ያለብን። ምክንያቱም ጊዜ ቁጭ ብሎ አይጠብቀንም። አላህ ደግሞ የምንፈልጋቸውን ነገሮች ምንድነው ይከፋፍትልንና እስቲ ያግዛል። አላህ ያግዛችሁ እና ፋሚሊ አሁን ፏድን እንጠይቀዋለን እና ደግሞ በቃ ብዙ ነገር ነው የምጠይቀው። ምክንያቱም ሊኑ አሁን ለምሳሌ አንዳንዴ ብቻዋን ነው፣ ጸባኛ ናት በጣም ማለት ነው እና ውጭ ስትወጣ በጣም ነው የምታሳዝነኝ። ከልጆች ጋር እንኳን ስትደባለቅ በቃ የሆነ አንጀቴን ነው የምትበላኝ እና ወይኔ በቃ ምናልባት ሁለት ቢሆኑ ከሷ ጋር ትጮት ነበር ወይ ከሱ ጋር ትጮት ነበር ነው ታስባላችሁ አንዳንዴ። ግን በቃ እንዴ መጠየቅ ነው በቃ ፏድን እንጠይቀው ፋሚሊ። ግን ያው በሴት እንዴት ነው ወንድ ነው የሚጠይቀው። ዛሬ እኔ ነኝ የምጠይቀው። ተከታተሉኝ ብቻ ግን የዚህ ልጅን ነገር ስሙት። እንደውም እናንተ ራሱ እንድትሰሙት ነው የምፈልገው። በጣም ነው የሚያናደኝ። ዛሬ እንግዲህ ምን እንደሚል አብረን እናያለን። ተከታተሉት ፋሚሊ። ደግሞ ማለት ነው ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉን፣ ላይክ ሼር ማድረጋችሁን ደግሞ እንዳትረሱ። የኛ ውዶች ሼር እንደምታደርጉልን አላችሁ። ቲክቶክ ላይም ቆርጣችሁ ብትለቁ በጣም ነው የምናመሰግነው፣ በጣም ነው የምንወዳችሁ እና ፋሚሊ እንዳልኳችሁ ፏድን እንጠብቀዋለን። ፏድ ደግሞ ስፖርት ቤት ሄዷል። ያው በዚህ ሰዓት ነው የሚሄደው። ብዙ ጊዜ የሚመጣበት ሰዓት ቀርቧል። ኦልሬዲ 5-10 ደቂቃ ከዚህ በኋላ ቢቆይ ነው እና ሲመጣ እንጠይቀዋለን። እደውልለታለሁ ደግሞ የት እንደደረሰ። ግን ይመስለኛል አይቆይም፣ ቅርብ ነው፣ ከሰፈር ቅርብ ነው። እዚሁ ሰፈር በሉት በቃ የሚሰራበት ቦታና ይሄን ያህል ሩቅ አይደለም። እና የእናንተን ማስተያየት እፈልጋለሁ። ምን እንደሚል አብረን እንሰማለን። አስተያየታችሁን ግን ኮመንት ላይ አስቀምጡልኝ። ማለት ማነው እንትን የሚለው ብዙ ጊዜ ነው ያው ያገባ ሰው ነው የሚያውቀው ይመስለኛል። እና እንጠብቀው አንድ ላይ ላይክ ሼር ማድረጋችሁ እንዳትረሱ። እዚህ ጋር ቁጭ ብዬ ነው የምጠብቀው ፋሚሊ፣ ቁጭ ብዬ ጠብቀዋለሁ። እንጠይቀዋለን ማለት ነው። ፋሚሊ ደርሷል። እሺ እንጠይቀዋለን። ምናምን እኔ ትራስ ካልተደገፍኩ ምናምን አይሆንልኝም። ያው ታውቁኛላችሁ፣ አረጀው መሰለኝ። አረጀው እንዴ? ሰላም አለይኩም። ወአለይኩም ሰላም። ፎቶ ምንድነው እዚህ ጋር ማታስተካኪው? በሩ አይደለም ጣፉ ተደራርቦ ይዞት ነው። እንዴት እንደደከመኝ እኔ ወድ አልሰማም። ውሽ ሰራክ ዛሬ የገር ነው የሰራሁት። ስትራፕ ይዞኛል። ተሽገር ከምትል ቦርጬን ታጠፋ ይሻል። ቦርጬ ነገራችን ላይ ማለት ነው። እዚህ ይሄው ሰማኝ። ቦርጬ እኮ ማለት ነው አልቀንስ ብሎ እዚህ ጋር ስትራፕ ወጥሮ 3 ወርጭ ሊሆን ቀልድ ነው። አረ መጠኛ እኔ ቦርጬ ይጠፋል። በሂደት ነው የሚጠፋው። እግር ይምጣ፣ ከዛ ወደ ሆድ፣ ከዛ ወደ ደረት፣ ከዛ ወደ እጅ፣ ከዛ ወደ ትከሻ። ከእግር በፊት ቦርጫ ሊው ምን ነው ማለት አንቺ ሚስቴ እኮ ምንም ነገር ይደብርሽ አይገባም። ወላሂ አንተስ እኔ ፉዙ ደግሞ ዛሬ ምን አከልሽ እያልከኝ አይደል እንዴ? እና ወፈርሽ ነው። ስትወፍሪ ወፈርሽ ልሻሉ። ግን በቃ እኔም ደግሞ እንከን ሳገኘበት መናገር። በዛ ላይ ርቦኛል። በዛ ላይ ደግሞ ቱታ ለብሰህ አትሄድም? ቆይ እግር ሰራው ብለህ ነው በቁምጣ የምትሄደው? አይ እግሬ እየጨመረ ስለሆነ እንዲታይልኝ ነው። ኧረ በእናትህ ራቁትህን
ሻፈን ባከደዛ ምን ችግር አለው እንዴ? ስሚ የባዝሊን አምጪና እሺኝ እስቲ ፎቶዬ። ኧረ ፏል በጣም ደግሞ ባዝሊኑን አየኸው? ማነው እዚህ ጋር ያመጣው? እሺ ልኝ ባል ማነው እዚህ ጋር ያመጣው? በጣም ነው ስትራፕ ያዘ። ሊኑ ያመጣችው አይደል? እንዴ እስቲ ነይ አምጪው። እሺ አምጣው። እግሬን አሞኛል። ላሻሃን የኔ ራሴ ደፍኛል። ለፊት ስታየው ነው እንጂ ፏል እኔስ እሺ እና ለማንኛውም ትራስ ተሰቅሎ ስታየው ደስ አላለህም መሰለኝ። በደንብ ይሽልኝ። እሺ እና እንዴት ነህ? በነገራችን ላይ ዛሬ የሆነ ነገር ላወራህ ነበር። ምን? ይሄን እንደዚህ አድርገው ምንድነው ፏድ? ምን ሆነ? እስቲ ይሽልኝ እግሬን። እንዴ አሞኝ እኮ ነው። ፎስት ቀልዳለች እንዴ? ማለት እንደዚህ ፎዙ ረፊ በእናትሽ ይሽልኝ እኮ እንደዚህ አድርገውና አሻሉ ያማ አንቺ ምን ሆነሽ ነው ፎዙ? አትቀልጅብኝ። አታስቀኝ። ምን አይነት ሰውዬ ነው እናላችሁ የሚላኩብኝ? እንትን የሆነ ነገር አስቤ ነበር። ስማ ማታ ጠይቃለሁ ብዬ ነበር ትናንት ማለት ነው። እሺ ምንድነው? ምን ፈልገሽ? የኔ ውድ፣ የኔ ፍቅር፣ የኔ ህይወት አንቺ ፈልገሽ ማላደርግልሽ ነገር የለም። አንድ መኪናና አንድ ወላሂ አደርግልሻለሁ። ደግሞ ቅርብ ጊዜ ጠብቂ። ከሚንግሱን እኔ አንቺ ብቻ አላህ ይሻል በህይወት ያቆይልኝ እንጂ ማለት ነው። ላንቺ የማልሆነው ነገር የለም የኔ ህይወት ወላሂ። አትተማመኝብኝም እንዴ? እሺ ከነሱ በላይ ደግሞ የምፈልገው ነገር አለ። ከመኪና ከቤት እሺ ከነሱ በላይ አለ እንዴ? ምን አለ ከነሱ በላይ ፎዝዬ? ከነሱ በላይ የምፈልገው ነገር አለና ወይስ እኔን ነው የምትፈልጊ? እግሬ ራሱ እንዴት ያምራል ፎዝ። ትቀልጅብኛለሽ። እግሬን አሞኛል። አንቺ ሽት አድርጊ፣ ጨመቀ አድርጊና ምግብ ስጭኝ፣ ርቦኛል። እሺ አዘጋጅቼልሃለሁ ምግብ፣ ችግር የለውም። አንዴ ጠይቀህና ድድ ነው ማለት ይሄ ሙያ እኮ ነው በእናትሽ። የሚያስጨንቀኝ የሚያሸብረኝ ይሄ እጅ እኮ ነው ሰርቶ የሚያበላ እኮ እንዲህ በሚገባ እኔ ቆንጆ። አንተንም ስመው ነበር ግን ብረት ነክተሃል። ብረት ነክታለህ? ኧረ ሻወር ወስጄ ነው የመጣሁት። እንደዛ ነው። እሺ ነው ያጣይ ማለት ነገሩ እኔ ማለት ጠጋህም ነበር። ስማ አሁን ለማንኛውም አውጥ ጠጋህም ነበር። አንተ ሼም አለዘኝ። ምንድነው ሼም ይዝሽ እንዴ? ባልሽ አጠገብ ቁጭ ብለሽ ሼም ይዝሻል እንዴ? ትፈልጊው ነገር? ኦኬ እሺ። ነገሩ እንትን ለመውለድ ግመሽ ነው ያሰብከው? ፎዚ እሱን ነገር ተነጋገርንበት። አይ ግን መች ነው ያሰብከው? እሱን ጠይቀኝ። ወላሂ አለቀን ነው አላህ ከኔ ጋር እኮ የወለደችው እኮ አሁን ሁለት ወልዳ ራሱ የወለደቻት ራሱ እኮ 9 ወር ገባት። አንደኛ ያው ልንገርሽ ማለት ዝም ብዬ ልንገርሽ ፎዚ እንዳንቺ የሚኖርልሽ የለም። ሰው ተወለደ ተብሎ አንወልድም። አንደኛ። ሁለተኛ ደግሞ ሰው ለራሱ ነው የሚኖረው፣ ለቤቱ ነው የሚኖረው። እኛም ለቤታችን ለራሳችን እንኖራለን እንጂ ሰውን አይተን አይደለም። እሺ አንተ ከበደኝ። በደንብ እሽት አድርጊኝ። ከበደኝ ፎዙ በኋላ አትቀልጂ። ሸተተኝ ካልሲ። ኧረ ወላሂ መቼም አይሸትም። ዘይዳተ እዛ ሸተተ ትላለች ነው በቃ ተወኛ። አንቺ ወላሂ ንጹህ ካልሲ ደግሞ አዲስ እኮ ነው። እስቲ ወላሂ እግሬ እኮ እንዲህ ሲል አዞ ነው የሚመስለው። መልስልኛውን ጥያቄውን አታረሳሳኝ በቁም ነገር። እሺ ሊኑ አሁን 3 አመት ኦሬዲ ሞላት። መቼ ነው አንተ ለመውለድ የምታስበው? ተነጋገርንበት ፎዙ እኮ መቼ ነበር አይደል? ይረስቷል እኮ የመርሳት ችግር አለብኝ። ንገረኝ እንጂ ፎዙ አትቀርጂ። እስቲ እንድገሚው ያው እኔን አሽተሽ አንቺ ልጅ ትያለሽ እንዴ? ይሄን ድገሚኛ እንዴ ቶሎ በይ። ቁም ነገር እያወራሁህ ነው። ተጠይቅልህን መልሰኝ በእናትህ። አያገባኝም። አንቺ ናሽተሽው ይሄ ምንድነው? ረፊ ፎዙ በእናትሽ አትቀልጅብኝ። እኔ ሰውዬ ካልሲ ይሸታል። አንቺ ረፊ ስራት ያሽ የምን ካልሲ ነው? አፍሽ ስር እንዳልከት ግን እኮ እኔ ወድሃለሁ እኮ ስለወደድሽኝ እግሬን ራሱ ልስመው እችላለሁ። እንደዚህ ካልሲ ቢሸትም ማለት አንቺ አይሸት። አንተ በእናትህ ሌላ ነገር እስከተጠኝ ና መልስልኝ። አሁን ቶሎ በል ነይ ባዝሊና ነው። እሺ መልስልኝ ፏድ። እሺ መልስልኝ ቶሎ በል። ትክክለኛ በቃ መልስ እኔ ላይ እንደዚህ ነው የማልፈልገው። ለምን ታውቃለህ? በጣም ግራ ገባኝ። ለምንድን ነው የማትፈልገው? ቆይ
በደንብ ሽሽታሪ አትፈልግም ከኔ ሞት አንቺ ልጅ እኮ ከፈጣሪ ነው አላህ ነው የሚሰጠው እኔ አይደለሁም አንተ እየከለከልክ እኮ ነው አላህ የሚሰጠውን እኮ አንተ እየከለከልክ እኮ ነው አይ አይሆንም እያልክ እየሰማው እያየው ልጅ ነው አላህ የሚሰጠው አላህ እንደሚሰጥማ አውቃለሁ ካላህ ውጭ ማን ይሰጣል ስንት ሰው ፈልጎ አያገኝም ስንት ሰው ደግሞ አይንቶም ያጣል ብዙ ነገር አለ በህይወትህ ውስጥ የሚያልፈው ነገር ማለት ብዙ አይነት ነገር ካንተ ባታይ እሺ ከሰው አይተህ ትማራለህ እና የጠየቅኩት ጥያቄ መቼ ነው ያሰብከው እቅድህ እንዴት ነው ማለት በቃ ትከተች ምንድነው ደግሞ እኔ የመጣሁት ምግብ ስጪኝ ፎዙ አልገባኝም አንቺ ምን ትጀጃለሽ ቁም ነገር እኮ ነው ማውራ ምን ነው አንተ ያናደኛል ታውቃለህ ለምን ነው የማትፈልገው ግን ምኑን ለምን ነው የማትፈልገው አስሬ ምንም አትበል በቃ ነገርኩ አታናደኝ ፏድ በስተክክል ቢያንስ እንኳን የሆነ ቁም ነገር ምክንያት ከሌለ ማለት ነው በስተክክል መልስልኝ ምንድነው እኔ ቁም ነገር የለኝም ቁም ነገር እየጠየቅኩ እኔ አስተውዬ ነው የነገርኩሽ በቃ ምንድነው ያስተዋልከው ምንም የነገርከኝ ነገር እኮ የለም እዚህ ጋር እኮ ምንም ያልከኝ ነገር የለም አምልጦኝ እንደው ከሌጋ እኮ ምናምን አምስለ እሱን አገኘና እንደ ሰው ሳይሆን እንደኛ ምናምን አልከ አንደኛ እሺ ምክንያት ተናሽ ሊኑ ትምህርት ቤት መግባት አለባት እሺ ሁለተኛ አሁን ላይ የመውለድ እቅድ የለኝም ፖዝ እኔ 50 ጊዜ ነው እንደምነግርሽ ስለ እንደዚህ አይነት ነገር ደግሞ ከስፖርት ቤት እንዲህ ድክም ብሎኝ በመጣው ሰዓት ነው እንዴ ስለ እንደዚህ አይነት ነገር የምታወራው 5 አመት ልዩነት እንዴት ምን ያህል ርቀት ይኖራቸዋል 5 አመት እንደውም በቃ አልፈልግም ቀስ ብዬ ነው መውለድ የምፈልገው ላስ ይሰጥ ደግሞ እኛ ገና ልጆች ነን ጊዜ አለን ገና ስለሆንክ ወንድ ስለሆንክ ጊዜ አለን ገና ስንት ነገር እንተናለን እንዴ የሚጠበቅ እኔ ከፈለኩስ አንቺ ብትፈልጊም ያውርተን የሆነ ሰዓት ላይ ቀስ ብለን በፕሮግራም እንትን እንላለን ኦኬ እንጂ ዝም ብሎ እኮ ጥሩ አይደለም ፎዙ እኔ ለኔና ላንቺም ጥሩ አይደለም ሲጀመር እኔ ገና በጣም ብዙ ማስበው ነገር አለ ገና ብዙ ማስባቸው ላይፎች አሉ ገና ብዙ መስራት የምፈልጋቸው ነገሮች አሉ አሁን ቢዚ መሆን አልፈልግም በቃ ልትረጂኝ ይገባል ቢዚ መጥቶናል አንተ ምን ነሽ አንቺ እኔ ሞልደው አንቺ ነሽ የምትሸከሚና እኔ አይገባኝም ነው በእናንተ መሃል ልጅ ወልደሽ እኔን አይመለከተኝም ስለሚመለከተኝ መሰለኝ ቀስ እንበል ያልኩሽ ትግስቴን እየተፈታተንከኝ ምንድነው የምትፈታተንሽ መልሲ አያስጠላም የሆነ ትክክለኛ ነገር ነው ነገርኩሽ ስለጠየቅኩ ራሱ ይቀርታ የምን ሶሪ ነው ራሱ ሰርተ ብላሽ አያገባኝም ፈለክ አቅርበህ መብላት ትችላለህ ከፈለክ እንደፈለክ መሆን ትችላለህ ፏድ ወጣህልኝ አስጠላኸኝ ለምን ሲጀመር ልጅ አንወልድም ስላልኩሽ ሳይመለስም ኢንሻአላህ ሁዝዬ ኢንሻአላህ አላህ ኮን ከአንቺ ከፈለሽ ብትል ምን ችግር አለ ለምን እኔ ያልሆነ ተስፋ ሰጥሻለሁ ተስፋ መስጠት አልፈልግም ታወራኝ ንቀት ወሬ ወላሂ በዚህ ነው የምልህ ይሄ አታስቀኝ ወላሂ እንዴ ሴትዮ እኔ ቁም ነገር ያወራሽ ሰው ከዚህ ጋር ፊትህን ራሱ ልልህ ይችላል ሲያስጠላ መልስ ራሱ ሲያናድድ እስካንተ አይጠበቅም ለማንኛውም ይቅርታ ስለጠየቅኩ እንደዚህ አይነት ነገር ደግሜ ያነሳብህም እሺ ለምን 10 አመት አይሆንም አይ ችግር የለውም እኔ ባልሽ ነኝ ጠይቄሽ እምቢ ብልሽ እኮ ማሳፈር አይደለም ይሄ አያሳፈርኩሽ አይደለም ግን የሰው ልጅ ያው በፕሮግራም ነው ፕሮግራም ምናምን አድርገን ቀስ ብለን እኔ የምፈልጋቸው ነገሮች ሲሟሉ ስራም ስሰራ ነገራቶች እንትን ሲሆኑልን ሰክሰስ እንሆን እንወልዳለን ሁለተኛ ልጅ ችግር የለውም ሌሉም ደግሞ እስከዛ ታድጋለች ይሄን ያህል የሚያናድድ ነገር ደግሞ አላወራውም አትበሳጭ ፉዙ ወላሂ የኔዎች በልፈርዘውደ ምንድነው ይናላል ወልድ ማለት እንደዚህ ያደርጋል እንዴ ምን ሆነሽ ነው አንቺ ምን አሁን እሺ የሚበላስ ይገባኛል ፉዙ ገብተው ስለከፈለከ ያጋው ፉዙ አትጃጃይ በእናትሽ እኔን ጥያቄ ነው ብለሽ ነበር ይዘሽ ተጠበቅሽ አያገባኝም ደክሞኝ ነው የመጣሁት አያገባኝም ምንድነው ማያገባኝ ስለማያገባኝ በቃ ሄድና አቅርበህ ብላ ግራ የሚገባኝ ቆይ እሺ ለጠየቅሽኝ ጥያቄ መለስኩ መልስ የሚያስጠላ መልስ አይደለ መለስሽ የፈለግሽው መልስ ሰጠሁሽ አይደለ ማለት ነው ከዛሬ በፊት ራሱ አልጠይቅህም ይሄን ነገር ብዬ የሚያቃለሁ እና ግን ደግሜ መጠየቄ አናደደኝና መልስ ምን እናድሻል የሚያስጠላኝ እሺ ድንጋይ ወደ ሰርፍ አንቺ እንደዚህ የሚያበሳጭ መልስ አይደለም የመለስኩልሽ ሴትዮ ምን ሆነሽ ነው ተረጋጊ
ወላሂ እንደዚህ ነው አያምርብሽም። ፎዙ ረፊ ምን አለች? ስርዓት ይኖርሽ። እዚህ ውስጥ የሚደፋ ነገር አለ። ዝም ብለሽ ተወረውሪያለሽ እንዴ? ሂድና ጂምን ስራ በእናትህ ዝም ብለህ ሂድና ብረትን ቀጥቀጥሽ። ምን አለብህ አንተ? የእነ ስፖርት እኮ ለጤንነቴ ነው የምሰራው፣ ለሌላ ነገር ነው እንዴ? ምንድን ነው እዛ ተቀራረጽ ቦርጭ ይወጣል ብለን አንቺ የምታወሪውን ነገር ወቂ እንጂ ምንድነው እንደዚህ አፍ መታከፈችው ከኔ ጋር? የረፊ እንጂ ፎዙ ስርዓት ይኖርሽ። በቃ በሰራም ለጤንነቴ ስፖርት ከፈለግሽ ሂደን አብረን መስራት እንችላለን። ሌላ ነገር አያስፈልግም። ምሳ ስጭኝና ልጅ መውለድ ምን ያገናኘዋል? የረፊ እንጂ ፎዙ አሁን ገብተሽ ስጭኝ የሚበላውን ደግሞ የመጣሁት ፎዙ አታይም? እግሬ እስቲ ይው ፎዚ አንቺ የምርሽን ነው እንዴ? ተናተውኝ በቃ አንቺ እንዲህ በቀልድ የጀመርሽው ነገር አታምሪ። ሁሌ እንደዚህ በቀልድ የጀመርሽው ነገር ነው የምታምሪው። እሺ አሁን እየተቃለድሽኝ ነበር እንዴ? ምን ሆነሽ ነው አንቺ? አንቺ ምን ሆነሽ ነው? ተረጋጊ እንጂ። ሁሌ እንደዚህ ቀልድ ስንቀልድ ደግሞ እንዲህ የምታመሪው ነገር አለብሽ። ምንም መቀለድ አይቻልም። አንቺ የምርሽን ነው እንዴ? አትንካኝ፣ በቃ አትንካኝ። በጣም ቀለድኩ። ህፃን እሺ፣ መጀመሪያ አደግ ለራስህ ለነገሩ ገና ልጅ ነኝ። ምን ልጅ ስለሆንኩ አይደል እንዴ ያልወልድም ያልኩሽ? በቃ ሂድ። ገና ብዙ ነገር ይጠብቀናል ያልኩሽ። ሌላ ያልኩሽ ነገር አለ? ስማ፣ ገና የሚጠብቀን ነገር አለ። እኔና አንቺ ቀስ ብለን መውለድ እንችላለን። ብትፈልግ ራሱ አለቀ። ግን ማለት ነው እኔ አንድ ነገር ልንገርሽ ደግሞ እኔ ደግሞ አንድ ነገር ልንገርሽ። እኔ ደግሞ አልጠይቅሽም። ቀስ ብለን ነገር አንተ አትጠይቀኝም፣ መብት ነው ሳትጠይቀኝ። እኔ ግን መብት አለኝ አይደል? እኔ መጠየቅ አለብኝ። ስለ መብት አወራው እኔ መጠየቅ አለብኝ። ለነገሩ ልክ ነህ። ሁሉም ነገር ላይ አንተ የፈለግከውን ታደርጋለህ። እኔ ግን አንተን ጠይቄ ነው የማደርገው። የሆነ ነገር ራሱ ብቻ ጋር ማውራት አይጠበቅም። ባልሽ ነኝ ሲጀመር። ያለ እኔ ፍቃድ ምንም ነገር ልታደርጊ አትችይም። ይሄን ነገር ማመን አለብሽ አንቺ። የለብሽም? እኔ ወደ እንደዚህ ስትኮሳተሪ በጣም ነው የሚደብርብሽ ፎዚ። እንዳትነካኝ በቃ ፈልግም አይደል? እንዳትጠጋኝ። አልደርስብህም፣ እንዳትደርስብኝ። ሰማህ አይደል? አልደርስብህም፣ እንዳትደርስብኝ። ሌላ ነገር እንዳወራ እንዳታደርገኝ። ገባህ አይደል? ሌላ ነገር እንዳወራ እንዳታደርገኝ። ማትረባ ድንጋይ አንቺ። ኧረ በልክ አድርጊው ንግግርሽን። አንቺ እኔ ባልሽ ነኝ እንዴ? ምን ሆነሽ ነው እንደዚህ የምትሳደቢው? ምን ሆነሽ ነው? ሂድ ከዚህ ማየት አልፈልግም። እንደውም አንተ እንዴት ነው ማየት ማትፈልጊው? የሚበላው ስጪኝ። አልሰጥህም። ውጣ፣ ውጣ። በቃ አልፈልግም። ውጣ። እሄድልሻለሁ እኮ አልፈልግህም። ውጣ። ዛሬ ቀን ሸይጣኗ ሊነሳ። ውጣ። ተነስና ውጣ። ተነስ፣ ውጣ። ምንድነው? ውጣ። ካልሆነ እንጣላለን። ውጣ። በቃ ውጣ። ለምንድን ነው የምንጣላው? ለምንድን ነው የምንጣላው? በቃ ውጣ። አልፈልግም። ላይ ካልፈልግም ውጣ፣ 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 ውጣ። አንቺ ዞር በይ በእናትሽ። ወደዛ ውጣ፣ ውጣ። ተነስና ውጣ። አልወጣም። አይነት ይወጣ ሲጣ ምንድነው አይነት ይወጣ? ረፊ ፎዙ ስራት ያዢ ላፊሽ ነከት ይኖርሽ። አሁንም ረፊ ተነስና ውጣ ከዚህ ፎዙ። ሳይገል ውጣ። ተነስ ውጣ። ውጣ። እሺ ተነስና ውጣ። ቶሎ በል፣ ቶሎ በል። ተነስና ውጣ። ተነስና ውጣ። ተነስታ ውጣ። አልወጣም። ለምን ነው የምወጣው? ዳግመኛ ነው የመጣሁት እንዴ? አመለጥከኝ አንቺ። በእናትሽ እኔ እዚህ ቤት ውስጥ መቀመጥ አልችልም። ውጣ። ቀጥል። ይውጣ። አንቺ እኔ ዳግመኛ ነው የመጣሁት። ምን ነው? ውጣ። ሰውዬ ሳልገልህ ውጣ። ለምንድን ነው የምወጣው? ለምንድን ነው የምወጣው? ንገሪኝ። አስጠላኝ። ሳይክ ለምን? ስላስጠላኝ። ምክንያትህን ደግሞ በቅርቡ ደርስበታለሁ። እሺ? የምን ምክንያት? በቃ ምን እንደሆነ ምክንያት በጣም ነው የከነከነኝ። እደርስበታለሁ ደግሞ እሱ። ምንም ምክንያት የለኝም። ምክንያት የምትደርሺበት ነገር የለም። በቃ ስራሽን ያዢ። በቃ አርፈሽ ተቀመጭ። ሂድ ውጣ። በእናትህ አንቺ ወጣ እኮ ነው የምልህ። ሲያስጠላ። እታያለሁ ደግሞ ፋሚሊ እንግዲህ ባሎች ሲባሉ ይኸው እንደዚህ ናቸው። እኔ ማለት ነው አልጠይቅም ብዬ ነበረ። ያው እንግዲህ አንድ ጠይቄዋለሁ፣ መልሱንም ሰምቻለሁ። ግን ካሁን በኋላ አልጠይቅምም። ምንም እንደዚህ አይነት ነገርም አላነሳም። በነገራችን ላይ ለራሴ ቃል የገባሁት ነገር ነበር። ተናድጃለሁ። እናንተ የሆነ ተናደድኩኝ እኮ ማለት ያናዳል። መልሱ በጣም የሚያናድ ነገር ነውና
ለማንኛውም በእናንተ ፊት ነው ያዋረደኝ። ይመቸው። ትንሽ ልናፈስ እንጂ እኔ ራሴ በጣም የተናደድኩት